ጤና ይስጥልን በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ይህ የፋኖ ድምፅ ነው። ከዓለም አቀፍ ፋኖ ሚዲያ የዕለቱ እኩለ ቀን ማሉ ፋኖ ዜና ጥንቅር ወደ እናንተ ጆሮ የሚደርስበት ሰዓት ላይ እንገኛለን። ዋና ዋና የምንላቸው መረጃዎች እናስቀድማለን። በእስር ላይ የምትገኘው መምህርት መስከረም አበራ አይኗ በጽኑ መታመሙን ጠበቃቸው ገለጹ። አገዛዙ በሳህላ ሰየምት ወረዳ ነዋሪዎችን በአስገዳጅ ሁኔታ ከሰበሰበ በኋላ በፈጸመባቸው የሰው አልባ አውሮፕላን ጥቃት ከ100 በላይ የሚሆኑት መገደላቸው ተሰማ። የአማራ ተወላጅ የሆኑ 17 የደምቢ ዶሎ ዩኒቨርሲቲ ተማሪዎችን የበላው ጅብ መጮህ ጀመረ። የፋኖ ወታደራዊ አባል የሆነው ወጣት ሞላልኝ አብዮ በተቋም ወታደራዊ አገልግሎትና በትግል ልምዶ በአካባቢው የታወቀ ጀብደኛ መሆኑን ተከትሎ ከኮሩ የጀብደኝነት የምስክር ወረቀት ተሰጠው። የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን መቀላቀሉን ቀጥሏል። ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በድጋሜ አብራችሁን የምትቆዩ ከሆነ እነዚህንና ሌሎች አበይት የግንባር መረጃዎችን አካተን በዝርዝር እየነገርናችሁ ቆይታ እናደርጋለን። ወንዳለ ቢክስ ነኝ። የዩቲዩብ ቻናላችን ግሎባል ፋኖ ሚዲያን ላይክ፣ ሸርና ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን እንድትዘልቁ አክብሮታዊ ግብዣይ ነው። ወደ ቀዳሚው ዝርዝር መረጃ ተሸጋገርን። በእስር ላይ የምትገኘው መምህርት መስከረም አበራ አይኗ በጽኑ መታመሙን ጠበቃዋ ገለጸ። ከ2 ዓመት በላይ በእስር ላይ የምትገኘው መምህርት መስከረም አበራ አይኗ በጽኑ መታመሙን ጠበቃ ሰለሞን ገዛይ ተናግሯል። በእነ ዶክተር ወንዶሰን አሰፋ መዝገብ ተከሳሾች መካከል አንደኛ የሆኑት መስከረም ከዚህ ቀደም ምንም አይነት ህመም ገጥሟት የማያውቅ መሆኑንም ጠበቃው ያስታውሳል። ነገር ግን ከቅርብ ጊዜያት ወዲህ አይኗ እጅጉ መታመሙ ጠቅሷል። ይሁንና ካለፈው 1 ወር ጀምሮ አይኗ ይቀላል፣ በጣም ስጋው ይታያል፣ ያማት ነበር፣ እንድትታከም ፍርድ ቤቱን ጠይቄ ሄዳ ተመርምራ ነበር በማለት የጤና ክትትሉን አስታውሷል። በኋላም ሁለተኛ ምርመራ ማድረጓን በማከል ጠበቃ ሰለሞን ከትላንት በስቲያ ሐሙስ ቃሊቲ ማረሚያ ቤት በመሄድ መምህርቷን በአካል ያገኟት ቢሆንም ከዚህ ቀደም አንድ አይኗ ብቻ ቢሆንም ሲያገኟት ግን ሁለቱም መታመማቸውን ያክላል። ሁለቱም ዋንቿ ታመዋል፣ ከፍተኛ ስቃይ ውስጥ ነው ያለችው ያሉት ሰለሞን ከዚያም ትላንት አርብ በአስቸኳይ ፍርድ ቤት ትሄዳለች። የፍርድ ቤቱ የመሃል ዳኛም ያለምንም ማወላወል በፍጥነት ትታከም የሚል ትዕዛዝ ሰጥቶ ነበር። ነገር ግን የትዕዛዙ ወረቀት ሳይወጣ ቀርቷል ብለዋል። እናም ዛሬ ቅዳሜ፣ ነገ እሁድ፣ ሰኞም በዓል በመሆኑ መምህርት መስከረም አስቸኳይ ሕክምና የማግኘቷ ነገር አጣብቂኝ ውስጥ መግባቱንም አመላክቷል። መምህርቷ ግን በጽኑ መታመሟን አጽንኦት ሰጥተዋል። አዲስ ማለዳ እንደዘገበው በዚሁ ከችሎት መረጃ ጋር የተገናኘውን ሌላኛው ጉዳያችን ነው የምንነግራችሁ። በኦህዴድ ብልጽግና አገዛዝ በእስር ላይ የሚገኙ የፖለቲካና የህሊና እስረኞች ጥር 6 ችሎት መቅረባቸው ተሰምቷል። በተለያዩ መዝገቦች በሽብር ወንጀል የተከሰሱት የፖለቲካና የህሊና እስረኞቹ ጥር 6 በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርቦ የነበር ሲሆን በእነ ዶክተር ወንዶሰን አሰፋ መዝገብ 23 የፖለቲካና የህሊና እስረኞች በአባ ሳሙኤል ገላን ከፍተኛ ጥበቃ ማረሚያ ቤት በፕላዝማ ቀርበው ችሎት ተከታትለዋል። ተከሳሾቹ በችሎት ፊት ሲቀርቡ በኦህዴድ ብልጽግና አገዛዝና የፍትህ ሂደቱ ላይ የሚሰጡት አስተያየት ቅር ያሰኘው ፍርድ ቤቱ ጉዳያቸውን በፕላዝማ በኩል እንዲከታተሉ ማድረጉ ይታወቃል። ፍርድ ቤቱ ጥር 6 በነበረው ችሎትም የአቃቢ ህግ ምስክሮችን ቃልና የሰነድ ማስረጃ አስተያየት ክርክርም መርምሮ ብይን እንደሚሰጥ የገለጸ ቢሆንም አልደረሰኝም በማለት ለጥር 27 ተለዋጭ ቀጠሮ ሰጥቷል። በእነ ሰለሞን ፈቃደ ጣሴ መዝገብ ደግሞ ተከሳሾች ከቂሊንጦ ማረሚያ ቤት በችሎት የተገኙት አቃቢ ህግ ተከሳሾች ጠበቆች በሰጡት የሰነድ ማስረጃ አስተያየት ላይ ምላሹን ይዞ እንዲቀርብ ሲል ፍርድ ቤቱ በሰጠው ትዕዛዝ መሰረት ነበር። በዕለቱ አቃቢ ህግ የሰነድ ማስረጃ አስተያየቱን ከመስጠቱ በፊት ተከሳሾች በኢሰመኮ ሪፖርት የተረጋገጠ ሲሉ ያቀረቡት ከፍተኛ የሆነ የሰብአዊ መብት ጥሰት ስላልደረሰኝ ምላሹን ለማዘጋጀት በቅድሚያ ሰነዱ ሊደርሰኝ ይገባል ሲል ተከራክሯል። በጠበቆች በኩልም ደንበኞቻቸው ላይ የተፈጸመው የሰብአዊ መብት ጥሰትን ያካተተው የኢሰመኮ ሪፖርት በችሎት በኩል እንደደረሳቸው አስታውሰዋል። ፍርድ ቤቱም አቃቢ ህግ የኢሰመኮ ሪፖርት ተመልክቶ የሰነድ ማስረጃ አስተያየት ምላሹን ይዞ እንዲቀርብ በማዘዝ ለጥር 15 ለብይን ቀጥሮ ይዟል። እሱ ባለው የተባለው ተከሳሽ ደግሞ ከማረሚያ ቤት በችሎት የተገኘ ሲሆን አቃቢ ህግ አሉኝ ያላቸውን ምስክሮች አቅርቦ አስመስክሯል። ከሳሽ አቃቢ ህግም ተስፋዬ ጫላ ወርቁና አበበ ደሴ የተባሉ ምስክሮችን አቅርቦ እንዲመሰክሩ ያደረገ ሲሆን ተስፋዬ የተባለው ምስክር የሚመሰክረውን በእጁ መዳፍ ላይ በመጻፍ እያነበበ መመስከሩ ቢረጋገጥም ዳኞች በማስጠንቀቂያ አልፈውታል። ሰይድ ጌታቸው በላይ ደግሞ ተከሳሹ በዕለቱ በችሎት የተገኘ ሲሆን አቃቢ ህግ አሉኝ ያላቸውን 2 ምስክሮች እንዲሰሙ አድርጓል። ምስክሮችም የደረጃ ምስክሮች ሲሆኑ የ27/2 ቃሉን ሲሰጥ አብረው እንደነበሩ መስክረዋል። ሰይድ በበኩሉ በፌዴራል ፖሊስ በምርመራ
በምርመራ ወቅት ከፍተኛ ድብደባ በመፈጸም እያሰቃዩት የሚፈልጉትን አስገድደው እንዲፈርም ስለማድረጋቸው የዓይን እማኞች ስለመኖራቸውን አስረድቷል። አቃቤ ሕግ ሁለት ምስክሮችን ካሰማ በኋላ የምስክር ሂደቱን እንዳጠናቀቀ መግለጹን ተከትሎ ፍርድ ቤቱ ለብይን ለየካቲት 3 ተለዋጭ ቀጠሮ ሰጥቷል። በሌላኛው የክስ ሂደት በሽብር ወንጀል ክስ የተመሰረተበት እኔው ደምስ ጥር 6 በችሎት የተገኘ ሲሆን በዕለቱም ከፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ ወደ ቂሊንጦ ማረሚያ ቤት በመውረድ ጉዳዩን በማረሚያ ቤት ሆኖ እንዲከታተል ሲል ፍርድ ቤቱ ውሳኔ አሳልፏል። ውድ አድማጭ ተመልካቾቹ ወደ ሌሎች የግንባር መረጃዎቻችን ነው በቀጥታ የምንሸጋገረው። አገዛዙ በሳህላ ሰየምት ወረዳ ነዋሪዎች በአስገዳጅ ሁኔታ ከሰበሰበ በኋላ በፈጸመው የሰው አልባ አውሮፕላን ጥቃት ከ100 በላይ የሚሆኑት ተገደሉ። ከፋኖ ጋር ተዋግቶ ማሸነፍ ያልቻለ አገዛዙ ህዝባዊ ኮንፈረንስ በሚል ስም ንጹሃንን የመኖሪያ ቤታቸው በግዳጅ ከሰበሰበ በኋላ የድሮን ጥቃት በመፈጸም የበቀል እርምጃ እየወሰደ ሲሆን ይህ ድርጊት በቀጣይ በክልሉ የተለያዩ አካባቢዎችም እንደሚቀጥል ተጠቁሟል። ጥቃቱ የተፈጸመው ትላንት ጥር 7 2018 ረፋድ በዋግ ኽምራ ብሔረሰብ ዞን ሳህላ ሰየምት ወረዳ ውስጥ በሚገኝ ልዩ ስሙ ሰየም ድልድይ በተባለ ቦታ ላይ ነው። ከጎንደር በለሳ ጀምሮ እስከ ዋግ ኽምራ ሳህላ ሰየምት ወረዳ ድረስ ያካለለ የድሮን አሳ ከቀናት በፊት ጀምሮ እየተደረገ መሰንበቱንም የአካባቢው ነዋሪዎች ገልጸው ነበር። የድሮን አሳ በተደረገበት አካባቢ ህጻናትና አረጋውያንን ጨምሮ ምንም አይነት የሰው እንቅስቃሴ እንደማይደረግ እየታወቀ ነገር ግን ከበላይ አካላት የመጣ ትዕዛዝ ነው በሚል ለአደጋ ተጋላጭ በሆነ ቦታ ህዝቡን ለጥቃት አመቻችተው ነው የሰበሰቡት ብለዋል ምንጮች። ህዝቡን በግዳጅ ለስብሰባ ሲጠሩ የነበሩ ካድሬዎችና የሚኒሻ አባላቱ አካባቢው ላይ ከፍተኛ የሆነ የድሮን አሳ እየተደረገ መሰንበቱን በሚገባ ያውቃሉ የሚሉት መረብ ሚዲያ አነጋገራቸው አንድ ሳህላ ሰየምት ወረዳ ነዋሪ የድሮን ጥቃት ሊፈጸምብን ይችላል በሚል ስብሰባ ከመካሄዱ በፊት ስጋታቸውን የገለጹ ሰዎች የጽንፈኛው ደጋፊ ናቸው በሚል አስቀድመው ታስረዋል ብሏል። ህዝባዊ ኮንፈረንስ በሚል በዞኑ ስር ኩታ ገጠም ከሆኑ ከደሃና ወረዳ ከሳህላ ሰየምትና ከአብርገሌ ወረዳ ቀበሌዎች በግዳጅ የሰበሰቧቸውን ንጹሃኖች የድሮን አሳ እየተደረገበትና የስጋት ቀጠና በመሆኑ እየታወቀ በቀጠናው ላይ በማስቀመጥ ስብሰባው ከተጀመረ ከግማሽ ሰዓት ባልሞላ ጊዜ ውስጥ ተደጋጋሚ የድሮን ጥቃት ተፈጽሟል ነው ያሉት የመረብ ሚዲያ ምንጮች። በወረዳው ስር ካሉ ጤና ጣቢያዎች ባንዱ የሚያገለግሉ የጤና ባለሙያም ምንጭ በመሆን ይጠቅሳሉ። በዚህም ከ100 በላይ ሰዎች የተገደሉ ሲሆን ከሟቾች መካከል አረጋውያን፣ ህጻናትን ያዘሉ እናቶችና ነፍሰ ጡር ሴቶች እንደሚገኙበት ታውቋል። በድሮን ጥቃቱ ከተገደሉ ንጹሃኖች በተጨማሪ በስብሰባው በአስገዳጅነት የተጠሩ ሲሆን ሲመሩ የነበሩት የሚሊሻና የፖሊስ እንዲሁም የወረዳ ካቢኔ አባላት መካከልም በርካቶች ተገድለዋል። ጥቃቱን ተከትሎ በአካባቢው ከፍተኛ የሆነ የህክምና እጥረት የተከሰተ ሲሆን የተጎጂዎችን ህይወት ለማትረፍ በጭነት ተሽከርካሪ ተጭነው ወደ ጎንደር በለሳና ብናት እንዲሁም ሰቆጣ ከተማ እስከ ትላንት አመሻሽ ድረስ ሲወሰዱ እንደነበር ለማረጋገጥ ተችሏል። ከፋኖ ጋር ተዋግቶ ማሸነፍ ያልቻለው ኦህዴድ መሩ የብልጽግና ቡድን ህዝባዊ ኮንፈረንስ በሚል ስም ንጹሃንን ከየመኖሪያ ቤታቸው በግዳጅ ከሰበሰበ በኋላ የድሮን ጥቃት በመፈጸም የበቀል እርምጃ እየወሰደ ሲሆን ይህ ድርጊት በቀጣይ በክልሉ የተለያዩ አካባቢዎችም እንደሚቀጥል የተገኘው መረጃ ያሳያል። የአማራ ተወላጅ የሆኑ 17 የደንቢ ዶሎ ዩኒቨርሲቲ ተማሪዎችን የበላው ጅብ መጮህ ጀመረ ይመስላል። ታግተው ደብዛቸው ጠፍቶ በቀረው 17 የአማራ ተወላጅ የደንቢ ዶሎ ዩኒቨርሲቲ ተማሪዎች እገታ ዙሪያ መረጃ እንዳለውና በተማሪዎችም ጠፍቶ መቅረት ሲሳለቅና ሲዘባበት የነበረው የቀድሞ የደንቢ ዶሎ ዩኒቨርሲቲ ፕሬዚዳንት የአሁኑ የጠቅላይ ሚኒስትሩ አማካሪ ዶክተር ለታ ተስፋዬ ጁላይ ባረፈበት ሆቴል ህይወቱ አልፈው መገኘቱን ለማወቅ ተችሏል። በማንነታቸው ምክንያት ከሚማሩበት ደንቢ ዶሎ ዩኒቨርሲቲ ህዳር 25 2012 ዓ.ም የታገቱት 17 ተማሪዎች ደብዛቸው ጠፍቶ ከቀረ 6 ዓመታትን አስቆጥሯል። ከቤተሰብና ከዘመድ አዝማድ ከወገን ጋር ተላቅሶ መቅበር ዳስ ጥሎ ኩሎ ሜዳር ያህል የሚቆጥሩት የታጋች ቤተሰቦች እርማቸውን ማውጣት ከብዷቸው ዛሬም በሀዘን ተውጠው ተቀምጠዋል። በወቅቱ የወጡ መረጃዎች እንደሚጠቁሙት ታግተው ደብዛቸው ስለጠፋው ተማሪዎች ለሚዲያ መረጃ ሰጥተዋል ተብሎ የተጠረጠሩት በዛው በዩኒቨርሲቲ ውስጥ ይማሩ የነበሩ ሌሎች አማራ ተወላጅ ተማሪዎች በዩኒቨርሲቲ የጸጥታ አካላት ተይዘው ከባድ ድብደባ ከተፈጸመባቸው በኋላ ህይወታቸው አልፏል። አንዳንዶቹም በዩኒቨርሲቲው ጸጥታ አካላት ታፍነው ተወስደው ደብዛቸው ጠፍቶ ቀርቷል። ገሚሶቹ አማራ ተወላጅ ተማሪዎችም ያለማንም ከልካይ በዩኒቨርሲቲ ውስጥ በሚንቀሳቀስ የኦነግ ሸኔ ታጣቂዎች ተገድለዋል። አንዳንዶችም በተአምር ህይወታቸው ተርፎ ትምህርታቸውን አቋርጠው ተመልሰዋል። የአማራ ተወላጅ ተማሪዎች በማንነታቸው ምክንያት ይህ ሁሉ የመከራ ማዕት ሲወርድባቸው በወቅቱ የዩኒቨርሲቲው ፕሬዝዳንት የነበረው ዶክተር ለታ ተስፋዬ ከኦነግ ኃይሎች ጋር ተባብሮ የድርጅቱ ዋና አቀነባባሪ አስፈጻሚ እንደነበር ሲነገርበት የቆየ ሲሆን ከተማሪዎቹ እገታ በኋላ መረጃ የማጥፋትና የመደበቅ ስራ ላይ ተጠምዶ እንደነበር መረብ ሚዲያ ባደረገው ማጣራት ለማረጋገጥ ችሏል። ሌላው ቢቀር የልጆቻቸውን አስክሬን ከዘመድ አዝማድ ጋር ተላቅሶ ቀብሮ እርም ማውጣት ያልቻሉት የታጋች ተማሪ ቤተሰቦች እንባ ከፈጣሪ ዘንድ ደርሶ ጎርፎ ነው የተመለሰም ይመስላል። እነዛን ለጋ ቤተሰብና የሀገር ተስፋዎች ቅርጥፍ አድርጎ የበላው ጅብም መጮህ ጀምሯል። ታግተው ደብዛቸው የጠፉ 17 ተማሪዎችን ጨምሮ ስለታገቱ ተማሪዎች መረጃ ወጥታቸዋል በሚል በዩኒቨርሲቲ ውስጥ በአሰቃቂ ሁኔታ በተገደሉ ተማሪዎች ደም እጁ የጨቀየው ዶክተር ለታ ተስፋዬ በድንገት ህይወቱ አልፎ ተገኝቷል። የቀድሞ የደንቢ ዶሎ ዩኒቨርሲቲ ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ አማካሪ እንዲሁም የፓርላማ አባሉ ዶክተር ለታ ተስፋዬ
ተስፋዬ ጁሌ ከቀናት በፊት ለስራ ጉዳይ ከሌሎች የልዑካን ቡድን አባላት ጋር ሆኖ ወደ አሜሪካ ዋሽንግተን ዲሲ አቅንቶ ነበር። ለታ ተስፋዬ ባረፈበት በቨርጂኒያ ልዩ ቦታው ሂልተን ሆቴል ህይወቱ አልፎ መገኘቱንም ለማረጋገጥ ተችሏል። የአብይ አህመድ የሴራ ገመድ ፈታይ ከሆኑ አመራሮች መካከል አንዱና ዋናው ለታ ተስፋዬ ጁሌ ከኦነግ ኃይሎች ጋር ተባብሮ ቅርጥፍ አድርጎ የዋጣቸውን የአማራ ተወላጅ ተማሪዎችን ሳይተፋ ድፍት ብሏል። የአማራ ተወላጆችን በጅምላ በመጨፍጨፍ ሀገሪቱ እንድትፈርስ ከታሪካዊ ጠላቶች ጋር በማበር ሴራ ከመጎንጎን ውጭ ከማያውቀውና የትውልድ አምካኝ ጭራቅ ከሆነው ከብልጽግናው ቡድን ወገን የሆኑ ባለስልጣናት እየተምዘገዘገ የመጣባቸው ከሚገኘው ከፋኖ ፍርድ ቀን ከመድረሳቸው በፊት ጽዋው ካፍ እስከ ገደፉ ሞልቶ እስኪፈስ የበደሉት ህዝብ እንባ ጎርፍ ሆኖ ጠራርጎ እያጠፋቸው ነው። መረብ ሚዲያ አጠናቅሮ እንደዘገበው የፋኖ ወታደራዊ አባል የሆነው ወጣት ሞላልኝ አብዩ በተቋሙ ወታደራዊ አገልግሎትና በትግል ልምዱ በአካባቢው የታወቀ ጀብደኛ መሆኑን ተከትሎ የምስክር ወረቀት ተሰጠው። ይህ ወጣት ከዚህ በፊት በቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር ውስጥ ለ3 ዓመታት ገደማ አገልግሏል። በአገልግሎት ዘመኑ በብሬና በስናይፐር ተኳሽነት እንዲሁም በክላሽንኮቭ መሳሪያዎች አማካኝነት ብዙ ተግባራዊ ውጤቶችን አስመዝግቧል። በርካታ ቁጥር ያላቸው ራሳቸውን የመከላከያ አድማ ብተናን መኮንን እያሉ የሚጠሩ አመራሮችን ጨምሮ የጠላት ሰራዊት አባላትን መግደል ችሏል። በተጨማሪም በወቅቱ በጠላት ወረዳ በነበረችው በሰክላ ወረዳ በተደጋጋሚ ጊዜ ሰርጎ በመግባት መረጃ ማሰባሰብና የጠላት ኃይሎችን በማስወገድ ይታወቃል። በወታደራዊ አገልግሎቱ ወቅት ሰርጎ ገብ ጥቃት፣ በእጅ በእጅ ውጊያና በስቦ ማስከዳት ወታደራዊ ስልት በአጠቃላይ 19 ነፍስ ወከፍ መሳሪያዎችን መረከቡ ተመዝግቧል። ይህ ወጣት በወታደራዊ ልምድና በእቅድ ቀማሪነት ዙሪያ ያለውን ክህሎት ያሳያል። በዚህም ስራው የአፋብኃ ወታደራዊ ክንፍ 105ኛ ኮር ለረጅም ጊዜ ስራውን ሲከታተል ቆይቶ ጀብዱን የሚመሰክር የእውቅና ወረቀት አበርክቶለታል። የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖ መቀላቀሉ ቀጥሏል። የአፋብኃ ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦርን የተቀላቀሉ የብልጽግና መከላከያ ሰራዊት አማራ በመሆናችን እኛም ተገፍተናል፣ አማርኛ ተናጋሪ ዋርድያ እንኳን በዱላ ነው የሚጠብቀው ሲል የፋሽስቱን ስርዓት አማራ ጠልነት ገልጾ በስርዓቱ ዘረኝነት እየደረሰ ያለው ግፍ ተናግሮ አያልቅም፣ ስርዓቱ ለሁሉም ኢትዮጵያን የሚበጅ አይደለም ብሏል። በጎጃም ግንባር ደግሞ ሁለት ቃኝና መሐንዲስ ያገዛዙ ሰራዊት ፋኖን ተቀላቅሏል። ኤልያስ ጫሌ አዳነ ከ6ኛ 602ኛ ኮር 75ኛ ክፍለ ጦር 5ኛ ሬጅመንትና መኳንንት መላኩ 25ኛ ክፍለ ጦር 3ኛ ሬጅመንት ከሰዴ ወረዳ አገዛዙ በአማራ ላይ ያካሄደ ያለውን አስነዋሪ ተግባርና ስራ በማስጠላቱ ጥር 8 2018 የአፋብኃ ቴዎድሮስ ዕዝ 206ኛ ኮር 64ኛና 54ኛ ክፍለ ጦርን ተቀላቅሏል። መረጃው የምኒልክ ዕዝና ቴዎድሮስ ዕዝ የህዝብ ግንኙነት ክፍል ነው። በመጨረሻም የ206ኛ ኮር ትምህርትን ለማስጀመር ከመምህራንና ከርዕሰ መምህራን ጋር ያደረገ ያለው ውይይት የአረመኔው ሰራዊት በመምህራን ላይ በሚያደርገው አፈናና እስር ምክንያት ተደናቀፈ። የ206ኛ ኮር በድርጅቱ በአፋብኃ መምሪያና ደንብ መሰረት ትምህርትን በተመለከተ ባቀረበው ጥናታዊ ሰነድ ተንተርሶ 206ኛ ኮር የመማር ማስተማሩን ሂደት ለማስጀመር ከባለድርሻ አካላት ጋር ውይይት እያደረገ ሰንብቷል። ኮሩ በሚንቀሳቀስባቸው ሁሉም ወረዳዎች መምህራንን በማወያየትና ሰነዱን ለተሳታፊዎች በማቅረብ ትምህርቱን ለማስጀመር የጋራ ኮሚቴ አቋቁሞ ወደ ስራ በሚገባበት ወቅት የአረመኔው ስርዓት መምህራንን በማፈን ደሞዛቸውን በመንጠቅ ከፍተኛ በደል እየፈጸመባቸው ይገኛል። ኮሩ በተቆጣጠረባቸው ቀጠናዎች በአረመኔው ሰራዊት የፈራረሱ ትምህርት ቤቶችን ጨምሮ አገልግሎት የሚሰጡ የጤና ተቋማትን ክፍት በማድረግ መምህራን እንዲጎበኙ ሲሆን የህዝብ አገልግሎት ሰጪ ተቋማት በልዩ ሁኔታ ጥበቃ በሚያደርገው 206ኛ ኮር ቀጠና ባንኮች፣ ጤና ጣቢያዎችና የንግድ ተቋማት ለህዝብ ክፍት ሆነው አገልግሎት ሲሰጡ መምህራን ተዘዋውረው ተመልክተዋል። የትግላችን ዓላማ በማጠልሸት የተጠመደው ብልጽግና ተራ ፕሮፓጋንዳ በጋድ መጋለጥ ሲጀምር መምህራንን በማሰርና በማሰቃየት ተጀምሮ የነበሩ እንቅስቃሴዎችን አደናቅፏል። ኮሩ ከሚመለከተው አካል ጋር በመወያየት ዘላቂ መፍትሄ ለማምጣት የሚያደርገው ሙከራ አጠናክሮ የሚቀጥል ሲሆን ተከታታይ የውይይት መድረኮችን በማዘጋጀት ለተለያዩ ባለድርሻ አካላት ጥሪ ያደርጋል። የቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት ባጋራን መረጃ መሰረት ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን በያላችሁበት ዓለም ሆናችሁ እኩለ ቀን መዋለ ፋኖ ዜና ጥንቅራችንን ስላደመጣችሁ ስለተከታተላችሁን ወደፊትም ስለሚኖረን የአብሮነት ጊዜ እጅግ አድርጌ አመሰግናለሁ። ወንዳለ ቢክስ ነበርኩ። በሌላኛው የመረጃ ሰዓታችን ዳግም እስከምንገናኝ ድረስ በያላችሁበት በቸር ቆዩን።